የተከበሩ አቶ ክርስቲያን ታደለ። አመሰግናለሁ የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር በመካከላችን ተገኝተው የመንግስቱን የ6 ወራት ሪፖርት ለማቅረብና ከተከበረው ምክር ቤት አባላት ዘንድ ለሚቀርቡለት ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናለሁ። አንዳንድ የስነ ስርዓት ጥያቄዎችን ግን ማቅረብ ፈልጋለሁ። ምክንያቱም እዚህ እኛ የተሰበሰብነው እኔ በበኩሌ የተሰበሰብኩት ክቡር ጠቅላይ ሚኒስትር ከምክር ቤቱ አባላት ለሚቀርቡለት ጥያቄዎች ምላሽና ማብራሪያ እንዲሰጡ ብቻ ሳይሆን የ6 ወራት ሪፖርቱን እንዲያቀርቡ ሪፖርቱ ሲቀርብም እኛ ብቻ ሳይሆን በተለያዩ የሚዲያ አማራጮች ለህዝቡም ቀርቦ ውይይት እንዲካሄድበት ነው። አንድ ሁለተኛ ሪፖርቱን በሰነድ አልተሰጠንም፣ አልደረሰንም። ሪፖርቱን በደንብ ገምግመን መርምረን ከየሴክተር መስሪያ ቤቶች ትራያንጉሌት እና ቫሊዴት አድርገን የተሳሳተ መረጃ ካለም እሱን ለማረም እድል የምናገኝበትን ሁኔታ አልተፈጠረልንም። ይህን ካልኩኝ በኋላ አንድ የጥያቄ መንደርደሪያ የሚሆን ማስታወሻ ብዬ ወደ ጥያቄ ያመራለሁ። ክቡር ጠቅላይ ሚኒስትር በዚህ ምክር ቤትና በተለያዩ መድረኮች ስለ እርስዎና ስለሚመሩት ያስፈጻሚ መንግስት ተጠይቅ ሲቀርብቦት ለተጠየቁ ምላሽ ከመስጠት ይልቅ ጠያቂዎችን የሚያጥላላ አስተያየት ሲያራምዱ አለፍ ሲልም ተጠይቅ የቀረበቦት የወጡበትን ብሔር በመጥላት እንደሆነ አድርገው ምላሽ ሲሰጡም የቅርብ ትዝታችን ነው። ክቡር ጠቅላይ ሚኒስትር ጥያቄ የማቀርብልዎ እኔ በብሔሬ አይደለም። ይህን ጥያቄ ሳቀርብልዎ እርሶም የሚወክሉትን ብሔር በመጥላት አይደለም። ምላሽና ማብራሪያ ሲሰጡም ለጥያቄ ብሔሩንና ምናልባት የመንግስት ግልበጣ ሴራ ነው በሚል ምላሽና ማብራሪያ እንዳይሰጡ ከወዲሁ አደራ ማለት እፈልጋለሁ። አመሰግናለሁ። ወደ ጥያቄ አመራለሁ። የዜጎችን ደህንነትና የሀገርን ሉዓላዊነት መጠበቅ ዝቅተኛ የመንግስት ኃላፊነት ሆኖ ሳለ ዜጎች በማንነታቸው ምክንያት በመንግስት የጸጥታ ኃይሎች ይገደላሉ፣ ይፈናቀላሉ፣ ቤታቸው ይፈርሳል፣ ንብረታቸው ይወድማል። የሀገር ሉዓላዊነትን በሚዳፈር መልኩ የጎረቤት ሀገራት ሰራዊቶች በኢትዮጵያ ሰሜን ምዕራብና ደቡብ ምዕራብ ወሰኖች በርካታ ኪሎ ሜትሮችን ዘልቀው በመግባት ወረራ ፈጽመዋል። ይሄ ቀደም ሲል ከኔ የቀደሙ የተከበሩ የምክር ቤት አባላትም በጥያቄ መልክ ያቀረቡት የኢትዮጵያ ሰብአዊ መብቶች ኮሚሽንም በሪፖርቱ ደጋግሞ በመንግስት የጸጥታ ኃይሎች ስለሚገደሉ ዜጎች ስለሚፈጸሙ የሰብአዊ መብት ወንጀሎች፣ መፈናቀሎች፣ ግድያዎች፣ ቤት መፍረሶች በሪፖርቱ ያቀረበው ነው። አሁን ላይ ባለው ተጨባጭ ሁኔታ የዜጎች ደህንነትና የሀገር ሉዓላዊነት ዋነኛ ስጋት ምንጭ ሆኖ የምናየው እርስዎ የሚመሩት መንግስትን ነው። እርስዎ በአፎ ኢትዮጵያ አትፈርስም ቢሉንም በተግባር ግን ኢትዮጵያና ኢትዮጵያዊነት በመንግስቶ እየተናዱ ነው። የበርካታ ሀገራት መሪዎች መሰል ኃላፊነትን በወጉ ያለመወጣት ጉድለት ሲያሳዩ ህዝብን ይቅርታ ጠይቀው ስልጣናቸውን ሲለቁ ይታያል። በሀገራችንም የቀድሞ ጠቅላይ ሚኒስትር ክቡር ኃይለማርያም ደሳለኝ ተመሳሳይ ህዝባዊ ተጠይቅ ሲቀርብባቸው ስልጣን መልቀቃቸውን እናስታውሳለን። እርስዎም ወደ ስልጣን የመጡት በዚህው ተጠይቅ ምክንያት ነው። እርስዎስ ስልጣንዎን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? በሰብአዊነት ላይ በተፈጸሙ እንዲሁም በማንነት ተኮር የዘር ማጥፋት፣ የዘር ማጽዳትና የማንነት ማሳሳት ወንጀሎች ተጠያቂ ለመሆን ምን ያህል ዝግጁ ነዎት? አመሰግናለሁ። ስልጣን ብትለቅ የተባለው በጣም ጥሩ ጥያቄ ነው። ግን ጥሩ የሚሆነው ስልጣን ብንለቅ ነበረ። ምክንያቱም ስልጣን መንግስት ማለት አስፈጻሚ ማለት አይደለም። ህግ አውጪ መንግስት ነው፣ ህግ ተርጓሚ መንግስት ነው፣ አስፈጻሚ መንግስት ነው። እኛ እዚህ ያለን ሰዎች የመንግስት ባለስልጣኖች ነን። ይልቁኑ የተከበሩ አቶ ክርስቲያን ደግሞ የቋሚ ኮሚቴ ሰብሳቢ ናቸው። የአንድ ሚኒስቴር አለቃ ናቸው።
እና በጋራ ብንለቅ ቢሆን ሞር ምክንያቱም ያው እርስዎም እንደሚገነዘቡት የሁሉ ችግር ምንጭና ባለቤት እኔ ብቻ ልሆን አልችልም። ኃላፊነት ከወሰንም በጋራ ቢሆን ጥሩ ይሆናል ብዬ አስባለሁ። ነገር ግን ይሄ ጥያቄ እሳቸው ቢያነሱትም እሳቸው ላይ ይነሳ ነበር። በውጭ ያሉ በፓርላማ እንደሳቸው አሸንፈው መግባት ያልቻሉ ሰዎች ለምንድነው እኚህ ሰው የቋሚ ኮሚቴ ኃላፊው የተቀመጡት አይለቁም እንደ ያሉ ከዚህ ቀደም በሚዲያ እንደምትሰሙት ብዙ ይተቻሉ። እርሶ ምርጫ አሸንፈው ነው የገቡት። እዚህ ተቀምጠው የህዝቡን ጥያቄ ማንሳቱ ተገቢ ነው ብዬ ነው የማስበው። መቆጣጠሩም የሚያደርጉት ጥረትም ግን ከስልጣን ጋር ተያይዞ ያለው ጉዳይ በአንድ ቀላል ምሳሌ ለማስረዳት በደቡብ ህንድ ሞንኪ ትራፕ የሚባል ጦጣን የማጥመድ ቴክኒክ አለ። ጦጣ እንደምታውቁት ቁንጥንጥ ናት፣ ቅብዝብዝ ናት፣ ለአደን አትመችም። እና በደቡብ ህንድ ያሉ አዳኞች ጦጣን ለማጥመድ የኮኮናት ፍሬ ይሄ ቅል የሚመስለውን ፍሬ በጦጣ እጅ ልክ በቀጭኑ ይቀዱና ከውስጥ ሩዝ ያስቀምጣሉ። ሲቀዱት የጦጣ እጅ ቀጭን ስለሆነ በዛ ቅጥነት ልክ ይቀዱትና ውስጥ ግን ሰፋ አድርገው ሩዝ ያስቀምጣሉ። ሊይዟት ስለማይችሉ ማለት ነው። ጦጣ ሩዝ አየው ብላ እጇን ሰዳ ካፈሰች በኋላ ልውጣ ስትል የተሰራው ለቀጭኑ ስለሆነ ከጨበጠች በኋላ አይለቃትም። እቺ ጦጣ የሰው ሩዝ ነው ያስኩት፣ የማይገባኝን ሩዝ ነው ያስኩት፣ ይዤው ከቆየው ልያዝ እችላለሁ፣ በትኛው ልሂድ አትልም። እንደጨበጠች ትታገላለች። በዚህ ጊዜ ያን የኮኮናት ፍሬ መውሰድ ስለማትችል አዳኙ መጥቶ ይዛታል። ጦጣዋን ያደናት የያዛት ምንድነው ያላችሁ እንደሆነ ሐሳቧ ነው እንጂ ወጥመዱ አይደለም። እዛው በትና ብትለቅ ትወጣለች። በሐሳብ ግን ሩዝ አፍሼ ካልወጣው ስላለች ሐሳቧ አጥምዶ ያስቀራታል እዛው ማለት ነው። ዶሮ ብታልም ጥሬዋን ነው የሚባለው። ቁጭ ብሎ የሚያልሙ ሰዎች አሉ ሁሉ ጊዜ። በዚያ መንገድ ጥሩ አይሆንም። ሁለተኛው ቢጨበጥ ጥሩ የሚሆነው ስልጣንን በሚመለከት በኔና በተከበሩ አቶ ብናልፍ መካከል የሚደረግ ድርድር የለም። የስልጣን ባለቤት ህዝብ ነው። ስልጣን ሰጪም ነፋጊም ህዝብ ነው። እኔና አቶ ብናልፍ ማድረግ ያለብን የተሻለ ሐሳብ ይዘን ህዝባችን ጋር መቅረብና የኔን ሐሳብ ምረጥልኝ ብለን በሰጪው ነው የምንመረጠው እንጂ በምክር ቤት ውስጥ ስጠኝ ልቀቀኝ በሚል አይሆንም ማለት ነው። ሰጪው ጋር ሐሳብ የተሻለ ይዞ መቅረብ ያስፈልጋል። ለዚህ ስልጣን በኮሮጆ እንጂ በመናጆ አይያዝም እንረሱ ነው እና 3 ዓመት ይቀራል ለምርጫ። በውጭም አሉ ብዙ የኦሮሞ መንግስት እያሉ የሚዘፍኑ ዘፋኞች አሉ። እነሱን ጨምሮ ሰብሰብ ብሎ ሐሳብ አጠናክሮ ለኢትዮጵያ ህዝብ ማቅረብ ነው። እኛ ለኢትዮጵያ ህዝብ እንደተባለው የተገባውን ቃል ካልመለስን፣ የኢትዮጵያ ህዝብ በእኛ አስተዳደር ካረካ፣ በምርጫ ከጣለን በተደጋጋሚ እንዳለው በደስታ እናስረክባለን። በደስታ ፓርቲዎች መዘጋጀት ያለባቸው ሐሳብ ይዘው መምጣት ነው። አሁን ሐሳብ የለም፣ ውሃውን በአየር ላውጣ ነው። ሰብሰብ ብሎ ሐሳብ ይዞ ያን ወደ ህዝብ አቅርቦ ለመመረጥ እና ለማሸነፍ የሚደረግ ጥረት ለሁላችን የሚጠቅመን ይሆናል። ለሁላችን በዚህ አግባብ ቢታይ ጥሩ ይመስለኛል። ከዚሁ ጋር ተያይዞ የኛን መንግስት በሚመለከት በሰሜን ጦርነት፣ በምዕራብ ከሸኔ ጋር፣ በምስራቅ እንደዚህ ተብሎ ብዙ ፈተናዎች ስላሉ አሁን ነው ጊዜው፣ አሁን ነው የሚዳከሙት፣ አሁን ነው የሚወድቁት የሚል ሐሳብ በስፋት ይሰማል።
የተከበረው ምክር ቤት እንዲገነዘብ የምፈልገው በዓለም ላይ ፈተና አልቦ ችግር አልቦ ሀገር የለም። አሜሪካን በጣም ብዙ ችግር አለባት። ተማሪዎች ይሞታሉ፣ ሰው ይሞታሉ፣ ስቃይ አለ እዛ። አውሮፓም እንደምትሰሙት ሰሞኑን ስቃይ አለ፣ ችግር አለ፣ ይቃጠላል። ግን የችግራችን ባህሪ ይለያያል። የነሱ ዲሽ ወሸር ይባላል፣ የኛ ላውንደሪ ነው። ዲሽ ወሸር ዕቃ የሚያጥብ ማሽን ነው። ዕቃ ሲያጥብ ብርጭቆውን አይሰብረውም፣ ድስቱን አይሰብረውም፣ አይጨምቀውም። በፕሬሸር ብቻ ውሃ እየረጨ ያጥበዋል። ከውጭ ሲታይ ብርጭቆውም እንዳለ ነው፣ ድስቱም እንዳለ ነው። የኛ ግን ላውንደሪ ነው። ሸሚዝ ሲገባበት ይጨምቀዋል፣ ያሸዋል። እስኪተኮስ ድረስ ያ ሸሚዝ ተለብሶ ልብስ የሚሆን አይመስልም፣ ያለቀለት ነው የሚመስለው። እኛ የሚያጥበን ላውንደሪ የሚያሸን ቢሆንም ተተኩሰን አዲስ ስለምንሆን ፈተናዎች ይበልጥ ስለሚያጠናክሩን ይበልጥ ስለሚያስተምሩን በቀለለ መንገድ የሚሆን አይመስለኝም። ጠንከር ያለ ዝግጅትና ስራ